ሰላም እንዴት ናችሁ? ቤተሰብ ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ይብዛልኝ። ያው ተረጋግታችኋል ብዬ አስባለሁ በአሁኑ ጊዜና ብዙ ትንሽም ሰዓት ስለሄደ ከዛ ደግሞ ቪዲዮም ደጋግማችሁ አይታችኋል። አንድ የሚያጠራጥር ምናምን አይታችኋል ብዬ አስባለሁ። የምታለቅሱ ሰዎች ደግሞ ያው በዛሬ ያላለቀሰ ሰው የለም። ባያለቅስ እንኳን ውስጡ በጣም የተጎዳ ሰው ነው በብዛት እና ብቻ ግን ቡሩኬ ሂድና አምጣት የሚል ነው። ሂዶ ቢያመጣት በጣም ደስ ይለናል። እውነትም ይሄን ነው እንጂ ሀይሚ ተመልሳ ልትመጣ ብዬ እንጂ አላስብም። በጣም ከባድ ነው ሁሉ ነገር እና እስኪ ፈጣሪ ያውቃል ከኛ በላይ እግዚአብሔር አለ ለነሱ የሚጨነቅላቸውና በጸሎታችሁ አስቧቸው። እነዚህ ልጆች በእልህ ተጋባብተው እዚህ ላይ ደርሰዋል። ያው እንግዲህ ከባድ ነው ለሁሉም ጊዜ እና በላይክ ጀምሮ ወደች ይሄንን ቪዲዮ ስታዩት ያው መልካም ቀን አይዟችሁ። ደግሞ መጨነቅ የለባችሁም። የሆነ ነገር የሚሆነው ነው የሚሆነውና ሁሉም ነገር በጊዜው ይሆናል፣ ይስተካከላል። ደግሞ የሚስተካከል ነገር የለም በሁለታቸው ጸብ ስለሌለ ማለት ነው። ሁሉም ነገር ወደ ነበሩበት ይመለሳሉ እነሱ ደግሞ አይ ያለችሽን ስሚ አንቺ ቶርቶርቱ ምን አለበት ሚስጥር ብትጠብቂ። ለነቲጂ እኮ አይደለም ለሚያለቅሱት ነው የፖሰትኩት፣ ለእኛ እኮ አይደለም። እኛ እኮ ነገ ያለን አልቃቸው ወይኔ ዛሬ ግን እንዳለን ያለቀሰ የቤቱ ልጅ እግዚአብሔር ኢየሱስ ከዛን አሳዝነውኝ እንጂ እኔ እንደዚህ አይነት ነገር እኮ አላመጣም፣ ሚስጥር አላወጣም። ግን ለምን እንደ እነሱስ ማን አላቸው? ዛሬ አለቀሰ ህዝቡ ማርያምን። የዛሬማ እኔ ራሴ ቁጭ ብድግ እያልኩ ነበር። እኔ እኮ ልክዋን ስጀምር ቁጭ አድርጌው ላጥ ነው የምለው። ለምን ካየኋት እናት አላቆምም ሁላ ስታወራም እንዲህ እኮ ነው ደግሞ ግጥም ብዬ አይናይኗን ትክክል ብዬ እኛም እንወድሻለን ሳሪ የኔ እናት። አንወድሽ ትገቢያለሽ፣ በ10 እናድርግልሽ። ላ እንዳታስገባት አንወዳትም። አሜን። ትንሽ ገብታችሁ እኮ ነበረ አስቀድም ሳያችሁ ሙሉ ናችሁ። ከዛ ወጣ አይተሽኛል። ሁለት ነበር የሚያይችላል። አልገባችም መጥቻለሁ። ማንን አስወርዳለሁ? የቀኑትን እንደገና ራሴ ነው አለቀሽ እንዴ? እሷን ፎቶዋን ቀይራ ነው ወይኔ? እኔ እኮ ልጆቹን በምን ልወቃቸው? አሁንስ የምታለቅሱ ልጆች እኔ ጋር ሶፍት በነሳ ነው። ውድ አድርግልኝ ይችል ልጅ ነኝ። ፈጣሪ ሆይ ሳራ እኮ ቀበሌ ናት። በኢየሱስ አሁን እጅ እናቴ ለምን ዝም አልሽ? ወላዘው ጨርሻለሁ ወይዬ ጨርሻለሁ። ወደ ካፌን ይሰርሽው ማርያምን ትይጂ ሂዊ ናውጫና ወላንሳንማ ከኔ እኩል አድርጊያት ልልሽ ነበር። ማርያምን ያቺ ቦታ እኮ በቃ ሄቨን ካለች እኮ እንትና ሰላም ይባላል። መጀመሪያ ከናገ ያለ ሰው ሄቨን ዝም በይ አንቺ ቀበሌ ነሽ። እኔ እኮ ማለት ነው ህይወት ሰላም ልበል ብዬ ነው። ምን አስባችሁ ነው ጉዶች? ተሳስተሻል፣ ሀገር ተሳስተሻል። እኔ እኮ ማለት ነው ህይወት ሲያይ ማለት ነው በቃ የምሰማኝ ደስታ ማለት ነው። ሁሌ እንደሳቅሽ ታድለሽ። ላልቅስ ውድዬ ፍቅርዬ እኮ አይመስላትም። ግን እኮ የሆነ ነገር ደግሞ ስትሆን በጣም አልቃሻ ሰው ነው የምትመስለኝ እኔ። ወርጅኝ እየተባልሽ ነው ኖ ሳሪቾ ነው ያልኩት። ካረንተ እሷ እባክሽ ተልባ አታለቅስም፣ መቼም ነው አታለቅስም። አለቀስኩ። እኔ እኮ እያለቀስኩ እኮ ነው። እኔ እኮ በጣም አዝናለሁ በእውነት እንደማወራው እኮ አይደለም።
ዛሬ ያለቀስኩኝ አሳዘነች። ማለቀስም ሁላችንም እኮ እናለቅሳለን። የት ይመስላችኋል ግን እንደው የት ይመስላችኋል? ሀገር ቤት አንድ እናመጣች እንደ አንቺ ኧረ እንደው ምን ነው በሰላም ሄደን ደግሞ እንደገና ስድብ ቆመልኝ ደግሞ እንዲሰድቡኝ ነው። ለነገ አጀንዳ ላስቀምጥ ብዬ ነው። ነበራለሁ እንደው በጌታ ይዤሻለሁ እንደው ማነው በትልቅ ያስቀመጠኝ ብላለች። እኔ እኮ በትልቁ ስቀመጥ ካቦ ያጫወተኛል። እኔ ሰላም ሳሙላችሁ ወጣ እንደዛ ከሆነ ዝም ብዬ ለጨዋታ እንዳስቅሽ ነው እናቴ። አይ መሳቅ እኮ ጠፋ እኮ አሁን። እንዴት ናችሁ? አይ የሚላችሁ ብዬ ነው። በእውነት ያሳዝናል ማለት ብዙ ነገር አሰብኩኝ። ልጅነት ከባድ ነው እውነትም ይሆንሽ ያው 100% ታውቂያለሽ እንትን ነው ግን ያው የስራው ዛሬ ሄዷል ነገር እኮ አሁን አይደርስም ብለሽ ነው ይደርሳል። መንገድ ላይ ነው ኦንላይን ነው ትኬቱ የሚቆረጠው ተብሏል እኮ። ስለዚህ ፕሮሰስ አሳደርኩ እሱን ይኸው ጌታ ነው እሱ ነው ሄመን ጌታ ነው። አሁን መጣሽልኝ እና ለነገ ስታመቻችሁ ማለት ነው። በሳቅን የሞትኩት አልመጣልኝም ነበር ወንዴ ወዲያው ነው እኮ ጠቅ አድርጌ ጨረስኩትኝና ታቻማሪ ነው የገመጥኩትን ልንገርሽ ትይዬ ቦታዬን ለማንም አልናገርም ግን ቡሩኬ ስለሚያፈቅረኝ አለችና ጸጥ አለችው። እሱ ነው የገመጥኩት ገባሽ? አይ ያማ ግን ይሄንን ነው እኔ ትዝ ያለኝ ይሄንን ነው። ካላመጣም እንዴት ቶሎ መጣ እንዳይባል ማለት ነው። ኦንላይን ነው እንትኑ ኦንላይን ተወዶች። ስለዚህ ኦንላይን ይልሽ በ11ኛው ሰዓት መልሼልሻለሁ ጥያቄሽን። ደህና ደሪ ከምዞር እንደውም ገላገልሽኝ። ጥያቄው መልሻለሁ። ይሄ እንግዲህ ደርሶሽ ይሆናል። የሁሉ አቀበጥ መጣች ታፈልግልሽ ወይ አየሽ እንዲህ ነበረ እኔንም የምታሰቃይኝ አስወርደሽ ይኸው እስካሁን አልወጣችም የምለው አየሽ እንዲህ ነው። የሁሉ አቀበጥ እኮ ሰባት ነው ገዝቱ እንጂ እሷ አትገባም እኮ ታውቂያለሽ። ወላሴ በቃ እንዞራለን። መቼስ እኔ እና አንቺ እንገናኛለን። እንዞራለን እኛ ታይ ምን አለች ናቲ ጋር ሂዱ እንጫሎቹ ደግሞ ናቲ ጋር ደግሞ ናልችው ቤታቸው ሰው ስለሌለ ናቲ ጋር ሄዱ። ዋው ቤቱ ካምጥቻቸዋል። አላየሽም እንዴ? አዝባኗል እኮ በሞጣ ነው ደግሞ ያመጣኋቸው እኮ በሞጣ ንግግር። ኧረ ወይ ብቻ ይሻለው እኔ ማቆታለውን ግቢና እዩ እንዳለ ህዝቤ እየሳቀ ነበር። ምን እንደዚህ እንኳን አደረሰ ሲል ምን እንኳን አደረሰ ምን ደስታ አለ በሚል ፊሊተር ነው አለች እኮ ሀዩ እኮ ናት። ቤቱ ፊሊተር ነው። ኧረ ወይኔ እኔ ልተኛ ግን እና ሴት ሊባል አልፈልግም ብሏል። ምን ያደርግላቸው? ገዳሚ ግቡ። ይኸው እኛም አርፈን ቁጭ ብለናል። እነሱ ገዳሚ ግቡና ይቀመጡ። ገና ናቸው እኮ ምን አይተነ ገዳሚ ምን ላድርግ እኮ ምን ላለኛ 4 ልጆች ይጠብቃለን። የሆነ ነገር ይለቅ ነበረ። አዎ እሷ ጋር የሚመጣ ነበር። ጓደኞቹ ጋር ይመጣ ነበር። ቪዲዮ እንደለቀቀ ስቶሪ ላይ ጽፏል። ዛሬ ብሎ እሱ አድርጓል።
ውይ እንኳን የኔ ልጆች አፈቅርሻለሁ እንኳን አላት። ጌታ ስቶሪ ለጥፏል እኮ ወዲያው እኮ ነው ወዲያው ምንም ያልሳት አልቆየም። እና እዛው ላለ እኔማ እንደው እውነቱን ሴትዬ ትኬትም ቢሆን አብጃለሁ ብዬ ትኬትም ቢሆን ቆርጣልኝ ወደ ሀገር እሄዳለሁ ብዬ ነበር። ኧረ ምን ነው እዛ ሄጄም ቢሆን ሚዲያ ላይ ወጥቼ ጋዜጠኛ ሀይሚና ብሩኬን ፈልጉልኝ ብዬ አዲስ አበባ እኮ ሄጄ አለው ሳሚልኝ ችግር የለውም። እሺ እሺ አንቺ አዲስ አበባ ነሽ፣ እኔ ሱሉልታ ነኝ ቤቴ። እኔ አዲስ አበባ አጠገብ ብሩክና የሚስቱ በእናታችሁ ምን ያህል የሚወደን ኦዲየንስ አለ። እውነት የለም ገማ ውስጥ ገብተናል። አዳሚ አይ ሀሰን እስካሁን የረገምኩን እንደው ማሌ ሀሰን የረገምኩን ይቅር በለኝ። በአንቺ ቡና እየጠጣ ነው። ታይ ፈርፈር እየልሞት እኮ አይተሽዋል። ግን ሳሜት ልኮኛል ኧረ ልተኛ ሌሊት ነው የምነሳው። ኧረ እኔም እንደዛ። ኧረ ቸር ወሬ ያሰማሽ። ቸር መድኃኒዓለም ቸር ወሬ ነገር ጥሩ ነገር እንሰማለን። ኧረ እንሰማለን። አይዞሽ እሺ የኔ ውድ ነኝ። ቸር ወሬ ያሰማሽ። ሰላም ነው የእናት ደህና ደሩ። መልካም አዳር። አሜን። ቸር ወሬ ያሰማችን ይሁንልን ኢንሻአላህ። እና አልሐምዱሊላህ ብያለሁ። እንደነሱ እንዴት ነው? እግዚአብሔር ይፈጽማል። አሁን ይኸው እንደዚህ እንደለበስኩ ይለጥፍኛል። አሁን እንዲህ እንደለበስኩ ነው የሚለጥፉኝ። ማርያምን የሚገርማችሁ ነገር ዛሬ ራሱ ነው እግዚአብሔር ነው ሀሳቡ ሁሉ ከነሱ ጋር ይሆናል። ሀሳቢ እነሱ ልጆች ጋር እግዚአብሔር አሁን ራሱ ሁላችን አሁን እኮ እየተቀዳችሁ ነው። ድምጡ ሲያስተጋባ ይሰማችኋል። ካልፈራችሁ እንደዚህ የተለጠፋችሁ ከዛሬ ጀምሮ ሁለቱንም የምንወድ ሰዎች ችግር የለውም። አሁንም እየቀዱሽ ነው። አሁንም እየቀዱ ነው። አሁንም ባላባት መስለሽ ቁጭ ብለሽ እንደዚህ ተራራውን አይቀዱሽ ነው።